ይሄውና ዓመተ ምህረቱ ራሱ ይሄው እዚህ ጋር አለ። ይኸውላችሁ የሚታይ ከሆነ ያው 2014 የሚል ማለት ነው። ይሄ ደግሞ እዩ ጋር ተገናኝተን ነበረ። ያው ሄርሜላ እዚህ አስቀምጣ የሄደችው ጉድ አይደለም። ልጅ ወርቅ ነው። በርግጥ ልጅ ጉድ አይደለም፣ ግን እንደሷ ጉድ ነው። ምክንያቱም እሷ ምንም አይታወቅብኝም ብላ ነው እንግዲህ እዚህ ጥላ አዲስ አበባ ላይ ምንም እንዳልተፈጠረውና ከአብርሃም ጋር ህይወቷን እየቀጠለች ያለችው። ያ ምንድነው ማለት እዛ ጋር ምንም ድንግል እንደሆነችና ከሱ በፊት ምንም አይነት ወንድ እንደማታቅ ምናምን አርጋ እና በጥንቃቄ ይቀመጥ ብላሻለች። እሺ አልተመቻትም ነው እሷ አልተመቻትም። እንግዲህ ችግር የለውም። እሺ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ተመሰገነው። እናንተ እንዴት ናችሁ? ቤተሰቦች እንግዲህ ያው ዛሬም ተመልሼ መጥቻለሁ። እንግዲህ ያው ሰሞኑን እየተፈጠረ ያለው ነገር በጣም ጥሩ ይመስለኛል። እንደኔ ጥሩ ሁኔታ ላይ ነው ያለው። ጥሩ እየሄድኩ ነው። ያው መጨረሻው ላይ እየደረስኩ ይመስለኛል እና የሄርሜላም ማብቂያ እየደረሰ ነው። ቤተሰቦች እንግዲህ እሷ እጅ አልሰጥም ብላ ምንም ነገር እንዳልተፈጠረ አሁን ላይ ምንም ነገር እንዳልተፈጠረ ሆና ነው እየቀጠለች ያለችው። እኔ ደግሞ መጨረሻውን ሳላደርስ አልቆምም ብዬ በቃ እየተከታተልኩ ነው ያለሁትኝና በጣም የሚገርመው ነገር እንግዲህ ያለፈውን ቪዲዮን ያላያችሁ ሰዎች ማለት ነው ከእዩ ጋር ተገናኝተን ነበረ። ያው ሄርሜላ እዚህ አስቀምጣ የሄደችው ጉድ አይደለም። ልጅ ወርቅ ነው። በርግጥ ልጅ ጉድ አይደለም፣ ግን እንደሷ ጉድ ነው። ምክንያቱም እሷ ምንም አይታወቅብኝም ብላ ነው እንግዲህ እዚህ ጥላ አዲስ አበባ ላይ ምንም እንዳልተፈጠረውና ከአብርሃም ጋር ህይወቷን እየቀጠለች ያለችው። ያ ምንድነው ማለት እዛ ጋር ምንም ድንግል እንደሆነችና ከሱ በፊት ምንም አይነት ወንድ እንደማታቅ ምናምን አርጋ ነው እዛ ጋር እያወራች የሆነችም ያለችው። እዚህ ጋር ግን ጥላ ሄደችው ትልቅ ጉዳይ አለ። ልጅንም ያህል ነገር ነው እዚህ አስቀምጣ የሄደችው እና ያንን ደግሞ አሳየቻችኋለሁ ከዚህ በፊት እና ሊያው ለዩኤልም ይዞ እንዲሄድ ከሱ ግን ማግኝቻው አውርቼው ያለውን ነገር ምናምን አይታችኋል። በቃ ከዚህ በፊት ያለውን ቪዲዮ መለስ ብላችሁ ካያችሁት ይሄ ሁላ ነገር አለና ምንድነው ያን ሁላ ነገር ሲደረግ እሷ እዛ ጋር ምንም እንዳልተፈጠረ ምንም ነገር እንዳልሆነ ሆና አይኗን በጨዋጥባ ማለት ነው ድርቅ ብላ አሁንም እንደዛ ሆና ነው ያለችው። እኔ ደግሞ እንዲህ በቀላል አልተዋትም። ምክንያቱም እሷ እዛ ጋር እያደፈረሰች ያለችው እየበጠበጠች ያለችውን ህይወት ማለት ነው። እኔም ደግሞ በሰላም እሷ እንዳትኖር እዚህ ያለውን ነገር ሁሉን ነገር አውጣለሁ። እኔ በነገራችን ላይ እንደሷ ዋሽቼ ምናምን አይደለም እዚህ ጋር እንትንምለው። እሷ የራሷን ህይወት ዋሽታ ራሷን ደብቃ ማንነቷን ደብቃ ሊሆን ይችላል እዛ ጋር የልጆቹን የአብርሃምና የሩታን ህይወት የምትበጠብጠው። እኔ ደግሞ የሷን ህይወት የምበጠብጠው በውሸት አይደለም፣ ከመረጃ ጋር ከነገሮችን ፍለፊት በማጋለጥ ነው። እዚህ ጋር ተታየደችው ልጅ ምንም እንዳልሆነ አርጋ እንግዲህ ብዙ ቤተሰቦችም ደግሞ የሷ ልጅ መሆኗን መረጃ አቅርቢልን ምናምን ኮሜንት ላይ እንድሱ ጥሩ ጥያቄ፣ የተማረ ሰው ጥያቄ፣ በቃ ስነ ስርዓት ያለው ሰው ጥያቄ። አንዳንድ ደግሞ ጋጠወጥ የሆናችሁ ሰዎች ደግሞ አላችሁ፣ ስድብ አፋችሁ ላይ ስድብ ምናምን ይቀድም እንዴ! እኮ ስድብ እንትን ሳይሆን በቃ በመረጃ ነው፣ ሁሉ ነገር በመረጃ ነው። ካመናችሁ መኑ፣ ካላመናችሁ አትመኑ፣ ገደል ግቡ። ግን እንዲህ መሳደብን ምናምን ምን አመጣው? እኔ ደግሞ ለእናንተ ስል ሳይሆን በስነ ስርዓት በክብር የጠየቁኝ ቤተሰቦች አሉ። እነሱ ምንድነው መረጃ ከዚህ በፊት የነበረ መረጃ ፎቶ ወይ ምናምን ካለ ብለ እኔ በስነ ስርዓት ፎቶ ያለውን ነገር ከዚህ በፊት ለክርስትና የተነሳችውንም ልጅቷንም አብራ ሆነ የተነሳችውን ፎቶ እህቷ ጋር ደውዬላት ካለበት አምጥታ ቤት ውስጥ መቼም አይጠፋም፣ ያው መረጃ ታጠፋለች። በነገራችን ላይ ሄርሜላ ግን ያለውንም የሆነ ቦታም ቢሆን አንድ ሁለት አይጠፋምና ያንን ፈልገሽ ይዘሽልኝ ነይ ብዬ እህቷን ቀጥሬያታለሁ።
ስለዚህ አሁን ይዛ ትመጣለች። እንግዲህ ምን እንደሚወጣቸው አላውቅም። ሄርሜላ እንግዲህ በጊዜ የሆነ ማብቂያሽ እየደረሰ ስለሆነ በጊዜ ቦታሽን ብትፈልጊ ከውርደት ተዋርደሽ ከምትወጪ ማለት ነው። አብርሃምም በእርግጠኝነት ሰምቷል። እኔ እንዴት ዝም እንዳለ እኔ ግራ ገብቶኛል። እዩ ያደርስለታል መቼም መልእክቱን ለዩኤል ያው ይዞ እንዲሄድ ምናምን ብዙ ተነጋግረን ነበረ። ግን ቅድሚያ አብርሃምን ሁኔታውን ለይና ቅድሚያ በአፌ ልንገራቸው፣ ከዛ በኋላ የምትለኝ መልስ ጠብቄ ነው ይዣት እሄዳለሁ ያለው። ስትሰማ መታ ትወስዳታለች፣ አሁንም ትክዳለች። አብርሃም ምን ይሰማዋል የሚለውን እንግዲህ እናያለን። እስካሁንም ወይ ሰምቶም ሊሆን ይችላል፣ ማመን ስላልፈለገ ሊሆን ይችላል ዝም ያለው። ዛሬ ግን ያመጣሁት መረጃ በእርግጠኝነት ያሳምነዋል ብዬ አምናለሁ። ስለዚህ ሰዎች እንግዲህ ስትመጣ ሰናይት የምትሰጠኝን ነገር አሳያችኋለሁ። ሰላም ነው? እንዴት ነህ? አለን። ሰናይት ልካኝ ነው እና እሷ እንዳጋጣሚ እንግዳ ይዟት ነው ፍራሽ ነግራኛለች እና በጥንቃቄ ይቀመጥ ብላሻለች። እሺ አልተመቻትም ነው እሷ? አልተመቻትም። እንግዶች አሉብኝ ብላለች። ችግር የለውም። እሺ ይሄን ብቻ ነው? ሌላ ነገር አልሰጠችም? ፋይል እንትን አልሰጠችም? እሺ ችግር የለውም። በቃ እሺ አመሰግናለሁ። እሺ እንግዲህ ቤተሰቦች መረጃው ያው እጄ ላይ ደርሷል። እንግዲህ እንደነገርኳችሁ በመረጃ ነው፣ ዝም ብሎ አይደለም እኛ የምናወራው። በጣም በሚገርም ሁኔታ ማለት ነው። በጣም የሚያማምሩ ፎቶ ነው ያላት። የሚገርማችሁ በጣም የሚያማምር ፎቶ እና ይሄን እኔ ለማመን ይከብዳል ማለት። እሺ አሁን እንዴት አድርጌ ላሳያችሁ? አንዱን ላሳያችሁ ዝም ብዬ። እስቲ ካሜራማን ይታያል? ከና ዓመተ ምሕረቱ ነው 2014 ኪሎ እና እስቲ ይታያችሁ ከሆነ አላቅም። ካሜራማን እስቲ ዙም አድርግላቸው የሚታይ ከሆነ ማለት ነው። ይሄ እንግዲህ አንድ ፎቶ ነው። በጣም ብዙ ፎቶዎች አሏት እንደዚህ አይነት ፎቶዎች ማለት ነው ከነ ልጇ። ይሄው ምንም በቃ ማለት ውሸት ነው ምናምን ለምትሉ እንድታምኑ ማለት ነው እንድታምኑ። ይሄውና ዓመተ ምሕረቱ ራሱ ይሄው እዚህ ጋር አለ። ይኸውላችሁ የሚታይ ከሆነ ያው 2014 የሚል ማለት ነው። ይሄ ደግሞ ክርስትና ቀን የተነሳችው ፎቶ ነው፣ የክርስትናዋ ቀን። እንግዲህ ያው ማስታወሻ አለ ከጀርባውም የተጻፈ ማለት ነው። ስለዚህ ይሄን ያህል ናት። እንግዲህ ለማታቋት ሄርሜላ ማለት ይሄን ያህል ናት። የውሸቷ ጥግ በቃ ከጀርባዋ ያለ የውሸት ጥግ። አሁን ይሄ ልጅ ብቻ ነው አይደል? ከዚህ በኋላም ደግሞ ብዙ ነገር የምታውቁት የሚጋለጥ ነገር አለ። ብዙ ነገር ከደስታ ጋር የምታረገው ሴራ፣ አሁን ደስታ መዛጋ ከሩታ ጋር ያለው ነገር እኔ በርግጥ በቃ እንዲህ ነው ብሎ ሁሉም ቢያወሩት ሆድ ባዶ ይቀራል ነው የሚባለው። በቃ እኔ አሁን ሁሉን ብናገረው እያንዳንዱ ከስር እያያችሁት ብትሄዱ ነው የሚሻለው፣ ከስር። ስለዚህ አሁን ብዙ ሰዎች የጠየቃችሁኝ እስቲ ፎቶ አሳይ ነበር። በቃ ይሄው ፎቶ አያችሁት አይደል? በቃ ከዚህ በላይ ምንም መረጃ የለም። ከዚህ በላይ መረጃ ደግሞ እንግዲህ ዲኤንኤ አሰርታችሁ አምጪ ካላችሁ እሱ ነው በቃ። እና እንግዲህ ይሄን ያህል ነው የሄርሜላ ጉድ፣ ይሄን ያህል ነው። አሁን ደግሞ ምን አስቤያለሁ መሰላችሁ ቤተሰቦች? ቀጣይ ልጅቷን እንግዲህ እንደምንም አመቻችቼ ራሴ አዲስ አበባ ይዣት ሄዳለሁ ማለት ነው። ምክንያቱም እስቲ ይዛኔ በአካል ስታያት በእርግጥ አሁን አብሯት ስለሌለች ወይ ደግሞ ስላላሳደገቻት ልትክር ትችላለች። አጠገቧ ስትሄድ ደግሞ ትክዳታለች ወይስ አቅፋት ስማታለች? ምን ታደርጋለች? እኔ ቀጥ ብዬ ይዣት ሄዳለሁ አዲስ አበባ።
ከአብርሃም ጋር እውነቱን መጋለጥ አለበት፣ እውነቱን መውጣት አለበት። በቃ ለምን ተዋሻለች? የሰው ትዳር ለምን ትበጠብጣለች እንዴ? ስለዚህ ከዚህም የባሰ ነገር ሊኖር ስለሚችል ሄርሜላ እባክሽ እኔ መጥፎ ነገር ውስጥ እንድገባ አታስገድጂኝ። በቃ ማቆም ካለብሽ በዚህ አቁሚ። እኔ ይሄ ትንሹ ነው አልኩሽ፣ ይሄ ትንሹ ነው። ከዚህ የባሰ ደግሞ ማለት ነው ብዙ ሚስጥሮችሽን አጋልጣለሁ። ብዙ በቃ የምታደርጋቸውን ነገር ከዚህ በፊት ያደረግሻቸውን ነገር መጥፎ ነገር ውስጥ ትገቢያለሽ። ራስሽን፣ ጭንቅላትሽን፣ አይምሮሽን ፈተሽ እስከ አስፋልት ላይ እስከ መዞር ነው የምትደርሺው። ስለዚህ ፕሊስ አቁሚ። በቃ ውጪ፣ ከሰው ህይወት ውስጥ ውጪ። አብርሃምንም አታጃጂው፣ አንተም ደግሞ አታብዛው። አንዳንዴ እንደ ወንድ ቆፍጠን በል፣ አትጃጃል ዝም ብለህ። አሁን እውነትም ሄርሜላ ወዳይ ነው ብለህ ነው እንደዚህ ዮንክ ያለኸው መስሎክ ነው። ሄርሜላ ማንንም ሰው ወዳ አታውቅም። በህይወቷ አንድ ሰው ወዳ አታውቅም። እንደዚሁ በቃ የሷ የውሸት በቃ ወንዶች ላይ የምታረገው ሴራና ደባ ብቀላ ነው። ስለዚህ በቃ ውጣ። አንተ ማትጃጃል አብርሃም ይቅርብ በቃ። ስለዚህ ለአንዴና ለመጨረሻ አስጠነቅቅሻለሁ ሄርሜላ፣ አርፈሽ የምትቀመጭ ከሆነ አርፈሽ ቁጭ በይ። የሰው ባልተተሽ አርፈሽ ቁጭ በይ። አይ ካልሽ ደግሞ እንግዲህ ከዚህ በኋላ የሚመጣብሽን ራስሽ ታውቂዋለሽ፣ ትወጪዋለሽ ማለት ነው። ስለዚህ የሁሉም ማብቂያ ቤተሰቦች እየደረሰ ነው። እንግዲህ ቀጣይ ምናልባት እኔ ነገሮችን አመቻችቼ ወደ አዲስ አበባ ልጅቷን ይዤ እሄዳለሁ ብዬ አስቤያለሁ። እግዚአብሔር ይርዳኝ። እስከዛ ግን አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። ያው ብዙ ነገሮች ስታይ ቪዲዮችን ማየቱ አይቀርም። ይሄን ቪዲዮ ስታይ ያው ከነገሮቿ ትቆጠባለች። አርፋ ነገሮችን ወደኋላ መለስ ብላ አስባ የምትስተካከል ይመስለኛል። እስከዛ ግን አብረን እናያለን። ቤተሰቦች ወዳችኋለሁ። ደህና ሁኑ።